በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ለዚች ቀን ላደረሰን ቸር መሐሪ ይቅር ባዩ አባታችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 53 ትምህርታችን የማይወደዱትን መውደድ በሚል ርዕስ መማማራችን ይታወሳል። የማይወደዱትን ከወደዱ ምሳሌዎቻችን መካከል የመጀመሪያው ጌታችን መድህናችን ሕይወታችን ኢየሱስ ክርስቶስ እንደሆነ፣ እርሱ ይሁዳ አሳልፎ እንደሚሰጠው እያወቀ እርሱን መውደዱን፣ ደጉ ሳምራዊም የተጎዳ አይሁዳዊውን እንዴት ራርቶ እንደረዳው፣ ሰማዕቱ ቅዱስ እስጢፋኖስም በድንጋይ ለሚወግሩት እንዴት ይቅርታን እንደለመነላቸው ተመልክተናል። የማይወደዱትን ለመውደድ ስንሞክር ታዲያ ከሚገጥሙን ተግዳሮቶች መካከል የመጀመሪያው ከውስጣችን የሚመነጭ የልብ ኩራት፣ አልሸነፍ ባይነትና የውስጥ ስብራት በደል ከደረሰብን እርሱ እንደ አንድ ተግዳሮት ሊሆንብን ይችላል። ካለንበት ማህበረሰብ መገለልና መጠላት፣ ከፈራጁ ልባችን ጋር መጋፈጥና ለምናምነው ለክርስቶስ ያለን ዕውቀት መወሰኑ ተግዳሮቶች ሊሆንብን ይችላሉ። እንዲህ ያሉ ሰዎችን ታዲያ እንዴት እንውደድ ስንል ደረጃ በደረጃ ቀስ በቀስ ማድረግ እንችላለን። የመጀመሪያው ለምንጠላቸው እንጸልይ። ከትንሽ ደግነት ከፈገግታ ጀምሮ እንጀምር። ከአድመኞችም ጋር አንተባበር። ጥላቻ በውስጣችን አይደር። ዘወትር ክርስቶስን ከፊታችን አስቀድመን እናስበው። ይህንን ብናደርግ ዋጋችን በእውነትም ታላቅ ይሆናል። በዛሬው መርሃ ግብራችን ደግሞ ጌታ ሆይ ጌታ ሆይ የምንለው በእውነት ነው ወይስ በስም ብቻ በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። ጌታ ሆይ ጌታ ሆይ በእውነት ወይስ በስም ብቻ? በጠዋቱ ከእንቅልፌ በአላርም እንደነቃሁ የመጀመሪያው ተግባሬ አማትቤ በሰላም ያሳደርከኝ ጌታዬ ሆይ አመሰግንሃለሁ፣ ቀኔን ተባርክ ዘንድም እለምንሃለሁ የምትለዋን የምስጋናና የልመና ጸሎት ማድረስ ነው። ከሥራ ድካም ውሎ በኋላ ጎኔ አረፍ ሲል ተመስገን፣ በሰላም ያዋልከኝ ጌታ ሆይ ምስጋና ይድረስህ፣ በሰላም ታሳድረኝም ዘንድ እለምንሃለሁ የምትለዋ ጸሎት ትነስም ትብዛም የሁላችን የዕለቱ ማስጀመሪያና ማሳረጊያዎች ናቸው። መልካም ነው። ከግሌ ወደ ጋራ ጉዳይ እናምጣውና ይህን ጠዋትና ማታ የምንጠራውን የከበረ ስም ጌታ ሆይ ጌታ ሆይ የምንለው በልማድ ነው ወይስ በውስጡ የታመቀውን ኃይል ተረድተናል? ኃያልነቱን አውቀናል? ይህንን ስም የምናውቀው በሩቅ ወይስ በቅርብ ነው? በእውነት ሆነን ነው ወይስ ስሙን መጥራት ለምዶብን? ጌታ ሆይ ስንል እኮ የእኔ ገዢ፣ አለቃ፣ አሳዳሬ፣ አልባሽ አጉራሼ፣ መጋቤ፣ ለፈቃድህ ለሕግህ ሥርዓትህ የምገዛልህ ጌታዬ አንተ ነህ እያልን እያወጅን ነው ጌታ ሆይ ስንል። ጌታቸው እንደሆነ የሚያምኑ ነገር ግን ለፈቃዱ በሚሰጡት ምላሽ ሁለት አይነት ክርስቲያኖች አሉ። እኛም ብንሆን ከሁለቱ በአንዱ ውስጥ እንወድቃለን። እውነተኛ አማኞች ወይስ
በስም ብቻ የሚያምኑት? ግልጽ ይሆንልን ዘንድ እና ራሳችንንም እንመዝን ዘንድ ልዩነታቸውን አፍታተን እንመልከት። በእውነት ሆነው ጌታ ሆይ የሚሉ ሰዎች አማኞች መገለጫቸው ይህንን ይመስላል። ከልባቸው ጌትነቱን አምነው ተቀብለው ለፈቃዱ፣ ለቃሉ፣ ለሕጉና ለትእዛዛቱ ለመታዘዝ ልባቸው የቀና በሚጠበቀው ከፍታ ደረጃ ላይ ባይገኙም እንኳን በድካም ቢደነቃቀፉም ዘወትር በፈቃዱ ለመኖር ግን ይጣጣራሉ። እንዲሰራቸውም ዘወትር አበክረው እርዳታውን ይጠይቃሉ። ልክ እንደ ሕፃን ልጅ በወላጅ የተሰጠውን ትእዛዝ በትክክል እንዲፈጽም አይጠበቅበትም። ይህ ሕፃን ልጅ በወላጅ ዓይን ሲታይ ትእዛዝን ለመፈጸም ለመታዘዝ ይሄ ታናሽ ልጅ የሚያደርገው ጥረትና መፍጨርጨሩ ከበቂ በላይ ነው። እኔ የራሴን ቤት ምሳሌ እስኪ ላንሳ። የ5 ዓመት ትንሽ ልጅ አለኝ። የሰጠሁት አንድ ትእዛዝ አለ። በጠዋቱ ወደ ኬጂ ትምህርት ቤት ለመሄድ ሲቀሰቀስ ለብሶት ያደረውን ፒጃማ ወይንም የመኝታ ልብሱን አውልቆ አጣጥፎ በቦታው ማስቀመጥ የሚል ትእዛዝ ተሰጥቶታል። እርሱም ከእንቅልፉ በአግባቡ ሳይነቃ ዓይኑን እያሻሸ ፒጃማውን ገለባብጦ ያወልቀዋል። አጣጥፍ ያልኩትንም ልክ እንደ ኮባ ቅጠል ጠቅልሎ አጨራምቶ ያስቀምጠዋል። እንደ አባት ይህንን ቆሜ ስመለከት ቃሌን ለማክበር ለመታዘዝ ያሳየው ጥረት ለእኔ ያለውን ፍቅርና አክብሮት፣ ቃሌን ለመፈጸም ያደረገው ጥረት ልቤን ይነካዋል። ጠቅልሎ ያስቀምጥና ቀና ብሎ ያየኛል። በቤቱ የአባቱን ፍላጎት አሳክቷል። እንደ እውነቱ ግን አላሳካም። ምክንያቱም እኔ ጠቅልሎ እንዲያስቀምጥ ሳይሆን አጣጥፎ እንዲያስቀምጥ ነው የምፈልገው። ሆኖም ግን ከዕድሜውና ከልምዱ አንጻር ይህንን ማድረግ እንደማይችል ስለማውቅ በትክክል አጣጥፎ እንዲያስቀምጥ አልጠብቅም። ታዲያ ፍላጎቴን መፈጸም አለመቻሉ አያበሳጨኝም። አዳጊ ነው፣ ተማሪ ነውና የበለጠ ፍቅርና ርኅራኄ ግን ይሰማኛል። እኔ እንደ አባት የዛሬ አለመቻሉን ሳይሆን ነገ ጠንቃቃ ማንነቱን ነው የምመለከተው። ቸር አባት የሆነው እግዚአብሔርም እንዲሁ ነው። በእውነት ጌታ ሆይ የሚሉት ልጆቹ ሁሉ የእርሱን ስታንደርድ ሊያሟሉ እንደማይችሉ እርሱም ያውቃል፣ ያውቀናል። ነገር ግን መታዘዛችንን እናሳየው ዘንድ ግን ይፈልጋል። ስለዚህ በእውነት ጌታ ሆይ የሚሉ አማኝ ልጆቹ ለፈቃዱ ለመታዘዝ የሚጥሩ ባይችሉ እንኳን ፍላጎቱ ያላቸው ናቸው። ሌላኞቹ ደግሞ በስሙ ብቻ የሚያምኑ ናቸው። ጥቅማቸው እስካልተነካ ድረስ የሚወዱት፣ የእርሱን ፈቃድ ወደ ራሳቸው ፍላጎት የሚተረጉሙ፣ ወደ እርሱ ከመምጣት ይልቅ ወደ ራሳቸው የሚስቡት፣ የእነርሱን ምኞትና ፍላጎት የሚደግፈው ቃሉን በፍቅር ደጋግመው የሚሰሙ፣ የሚቃረናቸው ከሆነ እንደ ጭድ ፍራሽ እየኮሰኮሰ እንቅልፍ ስለሚነሳቸው ይሸሹታል። ቃለ እግዚአብሔር ወቃሽና ኮስኳሽ ሲሆንብን ማንነታችንን ከዚህ እውነት ጋር አጋፍጠን ሰላም ማጣቱ በእጅጉ ይሻላል ከመሸሽና ጆሮን ከመድፈን። ወቀሳና ጸጸት የለውጥ ደረጃ መሆኑን እንወቅ። የትምህርታችን መሠረት አድርገን የተነሳነው ቃል ይህ ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 21 እስከ 23 ጌታችን የተናገረው ቃል እንዲህ ይላል። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያትን የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። በዚያ ጊዜም ከቶ አላውቃችሁም፣ እናንተ ዓመፀኞች ከእኔ ራቁ
ብዬ እመሰክርባቸዋለሁ ይላል። ይህ ቃል ያልተጠበቀ የፍርድ ቃል ነው። ብዙዎች ተብሏል። ከብዙዎች መካከል ላለመሆናችን በምን እንወቅ? እኛስ ከብዙዎች መካከል ላለመሆናችን በምን አወቅን? ማወቅስ ይቻላልን? አዎን ይቻላል እንጂ። እግዚአብሔርማ በማናውቀውና በማንችለው ነገር ፈጽሞ አይፈርድብንም። ታዲያ ምንድነው ብዙዎቻችን ጌታ ሆይ የምንል አማኞች ላይ አስደንጋጭና ያልጠበቅነውን ከቶም አላውቃችሁም እናንተ አመፀኞች ከእኔ ራቁ የሚለውን የፍርድ ቃል የሚያመጣብን ምንድነው? እርሱማ በሰማያት ያለውን የአባቱን ፈቃድ አለማድረግ ነው። በስሙ አምነን ለአባቱ ፈቃድ አለመገዛት። ታዲያ የአባቱ ፈቃድ የአብ ፈቃድ ምንድነው? የመጀመሪያው ፍቅር አሁንም ፍቅር ነው። ይህንን ደጋግመን የምንጠራበት ታላቅ የሆነ ምክንያት ስላለን ነው። ያለ ፍቅር የክርስቶስን መንግሥት መውረስ አይቻልም። የአባቱ ፈቃድ ፍቅር ነው። እርሱም በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችንና ሐሳባችን እግዚአብሔርን እንወደው ዘንድ እንዲሁም ባልንጀሮቻችንን እንደ ራሳችን እንወድ ዘንድ ነው። የእግዚአብሔር ባሕሪው ፍቅር ነው። እኛን የፈጠረበት ዓላማ ፍቅር ነው። ነፃ ፈቃድ የሰጠን ያለ ጫና በነፃነት እንወደው ዘንድ ነው። አንድያ የሚወደው ልጁን ለሞት አሳልፎ የሰጠው ስለ ፍቅር ነው። ገነትና መንግሥተ ሰማያትን የሠራው ለልጆቹ ያለውን ፍቅር ለመግለጥ እነዚህን የከበሩ ቦታዎች ለእኛ ሊያወርሰን ነው። በመጽሐፍ ቅዱስ የተጻፈው ቃል ሁሉ ከዘፍጥረት እስከ ራእይ ድረስ ያለውን ቃል በሙሉ ብንመረምር በተለያየ መንገድ የተገለጠ ፍቅር መሆኑን እንረዳለን። ታዲያ ይህንን የፍቅር ዓላማ የእርሱ ፈቃድ መሆኑን ተረድቶ ያልኖረ ሰው ጌታ ሆይ በማለቱ ብቻ በፍቅር በተመሠረተችው መንግሥት ለመኖር እንዴት ይጠብቃል? ይህ የማይመስል ነገር ነው። ሰይጣን አያታለን። ክርስቶስ ጋር በፍቅር ቀልድ የለም። በአንደኛ የዮሐንስ መልእክት ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ተብሏል። ወንድሙን የጠላ ፍቅር የሌለው ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ በእግዚአብሔር መንግሥት አይኖርም። ሁለተኛው ጌታ ሆይ ስንል የአባቱን ፈቃድ ካላደረግን መንግሥቱን የማንወርስበት ምክንያት የአባቱ ፈቃድ ምሕረት ነው። ምሕረት ማለት እንደ መጽሐፍ ቅዱስ ትርጓሜ በዚህ የትምህርት አውድ ኮንቴክስት መሠረት ስንተረጉመው ለተሠራ በደልና ኃጢአት ተገቢውን የሕግ ቅጣት ወይም ፍርድ መሰጠት ያለበት በሐዘኔታ በርኅራኄና ፍቅር ምክንያት መማር፣ በደልንም እንዳልተበደሉ ቆጥሮ ማለፍ ይቅር ማለት ነው ምሕረት። ቅዱስ ጳውሎስ ድንቅ በሆነ ቃል እርሱ ሳኦል ሳለ አሳዳጅ ሳለ ይሠራ የነበረውን በደልና ኃጢአት እንዴት ባለ ምሕረትና ይቅርታ እንደተደረገለት ይህ የክርስቶስ ምሕረት ለእርሱ ብቻም ሳይሆን በእርሱ ለምናምነው ሁሉ የተሰጠ መሆኑን እንዲህ ሲል ገልጦታል። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 እስከ 16 እንዲህ ብሏል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋነኛ እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግሥቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ ይላል።
ቅዱስ ጳውሎስ የሠራውን ክርስቲያኖችን ያሳድድ የነበረ ሰው ቢሆንም በክርስቶስ ምሕረትን ግን አግኝቷል። እንግዲህ ምሕረትን ይቅርታን የማያደርግ ግን ምሕረት በሌለበት ቀጥተኛ ደረቅ ሕግ ይዳኛል። በዚህ ፍርድ ከተያዝን ደግሞ አንዳችንም ማምለጥ አንችልም። ምክንያቱም ይህን ያደረገ እንዲህ ይደረግለታል የሚል አጭርና ቀጥተኛ ሕግ በመሆኑ። ለምሳሌ ዝሙትን የሚሰሩ የእግዚአብሔርን መንግሥት አይወርሱም ይላል። እውነት ነው። እንኳን በግብር በተግባር የሚፈጽሙ ቀርቶ ወደ ሴት ያየ በልቡም የተመኛት አመነዘረ ይላል። አመንዝራ ደግሞ ፍጻሜው ይታወቃል። ሕጉ እንግዲህ ይህ ከሆነ በልቡ በሐሳቡ ከዚህ በደል ንጹሕ የሆነ ታዲያ ማን ነው? ዋናው ልንረዳ የሚገባው ነጥብ እዚህ ላይ ነው። አንተ ከዚህ ፍርድ የማታመልጥና በክርስቶስ የጸጋ ስጦታና ምሕረት ይቅር ባይነት ከፍርዱ ካመለጥክ፣ አንተ ደግሞ ለወደቀው ወንድምህ እንዴት ምሕረትን አታደርግም? ምሕረትን ካላደረግክ ምሕረት በሌለው ቀጥተኛ ሕግ ትዳኛለህ፣ ከእውነተኛ ፍርድም ፈጽሞ አታመልጥም። ቃሉ እንዲህ ይላልና የያዕቆብ መልእክት ምዕራፍ 2 ቁጥር 13 ላይ ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረትም በፍርድ ላይ ይመካል ይላል። ለትምህርታችን ማሳረጊያ ይሆነን ዘንድ ጌታችን ምሕረትን ይቅርታን አስመልክቶ የተናገረውን ምሳሌ እንመልከት። በማቴዎስ ወንጌል ምዕራፍ 18 ቁጥር 21 እስከ 35 እንዲህ ሲል በምሳሌ ገልጦልናል። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስ እንዲህ አለው፣ እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥን ትመስላለች። መቆጣጠር በጀመረ ጊዜ እልፍ መክሊት ዕዳ ያለበት አንድ ሰው ወደ እርሱ አመጡ። የሚከፍለውም ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበት አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህም ባልንጀራው ባሪያው ወድቆ ታገሰኝ፣ ሁሉን እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮቹም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለ ለመንኸኝ ያንን ዕዳ ሁሉ ተውሁልህ። እኔ እንደማርሁህ ባልንጀራህ የሆነውን ያንን ባሪያ ልትምረው ለአንተስ አይገባህምን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል ይላል። ስለዚህ ምሕረትን ያላደረገ ምሕረት አይደረግለትም፣ ይቅር ያላለ ይቅር አይባልም። ልጆች፣ ከጊዜ አንጻር የዛሬው ትምህርታችንን በዚህ እንግታ። ቀጣዩን ክፍል እግዚአብሔር ቢወድና ቢፈቅድ በቀጣይ ሳምንት እናቀርብላችኋለን። ማጠቃለያ። በዛሬው መርሃ ግብራችን ጌታ ሆይ ጌታ ሆይ የምንለው በእውነት ነው ወይስ በስም ብቻ በሚል ርዕስ ተማምረናል። በዚህም
የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ያለውን ቃል መሠረት አድርገን ስሙን ጌታ ሆይ ጌታ ሆይ የሚለው በስሙ ተአምራትን ያደረገ ሁሉ የአባቱን ፈቃድ እስካልተከተለ ድረስ መንግሥቱን ለመውረስ ማረጋገጫ ጋራንቲ እንደማይሆን፣ ይልቁንስ አላውቃችሁም እናንተ ዓመፀኞች ከእኔ ራቁ የሚል አስፈሪ ፍርድን ሊያስከትል እንደሚችል ተመልክተናል። ብዙዎቻችን በስሙ ያመን ክርስቲያኖች በስሙ ዛሬ በምናደርገው ተአምራት የመንግሥቱ ተካፋዮች እንደምንሆን እርግጠኞች ነን። ነገር ግን ጌታችን እንደነገረን ጌታ ሆይ በስምህ ይህንን አላደረግንምን ማለት ጋራንቲ እንዳልሆነ አውቀን ስለ ራሳችን መፍራትና ይልቁንስ የአብን ፈቃድ ዛሬ መከተል እንደሚገባን ልብ ማለት አለብን። በትምህርታችን እንደተመለከትነው ሁለት አይነት ክርስቲያኖች አሉ ብለናል። በእውነት አምነው ስሙን ጌታ ሆይ የሚሉና የአባቱን ፈቃድ የሚታዘዙ ሲሆኑ፣ ሌሎቹ ደግሞ በስሙ ብቻ እናምነዋለን የሚሉ ከፈቃዱ ግን የተለዩ ክርስቲያኖች ናቸው። እኛ ከየትኛው እንደወደቅን እናስተውል። የክርስቶስን መንግሥት ለመውረስ የአባቱን ፈቃድ አድርገን ጌታ ሆይ እንለው ዘንድ ያስፈልጋል። የአባቱ ፈቃድስ ምንድን ነው ስንል ፍቅርና ምሕረት፣ ይቅርታ መሆኑንም ተመልክተናል። ቀጣዩን ክፍል ሳምንት የምንመለከትም ይሆናል። መርሃ ግብራችንን ከማጠናቀቃችን በፊት የመወያያ ጥያቄዎችን እናቀርብላችሁ። በጥያቄዎቹም ላይ ተወያዩባቸው። የመጀመሪያው ጥያቄ ከትምህርታችን አንጻር ለፍቅርና ምሕረት በተግባር ለመታዘዝ ምን ያክል ዝግጁዎች ነን? ከዚህ ትምህርት ምን ዕውቀትን ሸመታችሁ? የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን አምላክ ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።